ለመሰለሽ ሩታዬ ያው አንቺና አብርሃም አንድ መሆን የምትችሉት ወይም ደግሞ አንድ ላይ መሆን የምትችሉት የእሱ ቤተሰብ ሰላም ስትሆኝ ከእሱ ቤተሰብ ጋር ከኔ ጋርም ሆነ ከቡዜ ጋርም እንደዚህ ከተለያየ ሰዎች ጋርም ከአቤልም ጓደኞች ጋርም ለምን ከአብርሽ ጓደኞች እና አቤል ምናምን እና ከእነሱ ጋርም ሰላም ስትሆኝ ነው ያው አብርሃም ላንቺ ሊሆን የሚችለው እና እንደዚህ ከሁሉም ጋር እየተጣላን የሆነ ነገር ስለ አንተ ትብስ እኔ ትብስ መባባሉ አሪፍ ነው እንጂ እሱም ተሳድቧል እኔ የሚሆን ነገር ላድርግ እሱ የሚሆን ነገር አድርጓል እኔ የሚሆን ነገር ላድርግ ካልን ያው አብርሽን ያንቺ ማድረግ አንችልም ወይም ደግሞ አብርሽ ወደኛ ሊመጣ አይችልም እና ይህ ሁሉ ነገር እያወራሁሽ ያለሁት ያው ከቡዜ ጋር ትንሽ ሰላም አይደለሽም እና ከኔ እህት ጋር ያ ማለት ነው። ቡዜ ደግሞ ለእኛ ታላቅ እህታችን ናት፣ ምሳሌያችን ናት። ምክንያቱም እሷ ብዙ ነገር ያሳለፈ ሰዎች ያው አብርሃም ማለት ከቡዜ ጋር ብዙ ነገሮች ያስተሳስሩታል እና አብርሃም ስታከብሩ ደግሞ ቤተሰብ ማክበር አለ። ያ ነገራቶች አሉ። አብርሃም ደግሞ ያ ነገራቶችን ያያል ይመለከታል እና ዛሬ ያው ለቡዜ ይቅርታ እንድጠይቂያት ነው የምፈልገው። ምክንያቱም አብርሃም የአንቺን ማድረግ የምንችለው አጠገቡ ካሉ ሰዎች ጋር ሰላም ማፍጠር ስትችይ ነው እና ያ ደግሞ የሚሆነው ያው አሁን ላይ በደንብ እየተስማማችሁ ያልሆነው የአብርሽ ታላቁ በጣም የሚወዳት በጣም የሚያከብራት እህቱ አለች እና ለእሷ ያው አንድ ላይ አይደላችሁም፣ ሰላም አይደላችሁም እና ሶሪ እንድትያት እፈልጋለሁ፣ ይቅርታ እንድትጠይቂያት እፈልጋለሁ። ያው እኔን ትሰሚኛለሽ ታዳምጪኛለሽ ብዬ አስባለሁ። ይቅርታ መጠየቅ ደግሞ ትልቅነት ነው እንጂ ትንሽነት አይደለም። ያው ፈጣሪ የሚወደው ነገር ነው ይቅርታ መጠየቅ እና ቡዜ ደግሞ ለአንቺም ብትሆን ታላቅሽ ናት፣ ታናሽሽ አይደለችም። ስለዚህ ያው ይቅርታ ብትጠይቂያትም ኖርማል ነገር ነው፣ ችግር የለውም ብዬ አስባለሁ እንደኔ። አዎ ልክ ነህ ኢፋ ማለት በመጀመሪያ ይህን ሀሳብ ስላሰብክ በጣም አከብርሃለሁ። እውነት ብዙ ጊዜ ያው ኢፋ አስተዋይ ነው። ኢፋ ከድሮ በላይ በጣም የሚያስተውልና ርቆ የሚያስብ ልጅ ነው። እንግዲህ ይሄን ያክል ካዳመጡ ጊዜ በተግባር እያያችሁ ይመስለኛል። ከዛ በተጨማሪ ደግሞ ኢፋ መሰለክ አሁን እኔና አብርሃም አንድ ላይ ከመሆናችን በላይ ቤተሰባዊነታችን ይበልጣል ብዬ አስባለሁ። ማለት እኔ ብዙ ነገሮችን በእኔ በኩል ሁሉ ሰላም ነው። ለሚታዩልኝ ሰዎች በጣም አመሰግናለሁ። ስክሮል ለምታረጉም ደግሞ ምናልባት አንድ ቀን ሲገባላቸው ላይክም ሰብስክራይብ ልታረጉኝ ትችላላችሁ። ምንም ችግር የለም። አመሰግናለሁ እና ይህን አክል ቪዲዮአችሁን ካዳመጣችሁት እኔ የሆነ ነገር ማለት እፈልጋለሁ ማለት ነው። ሩታ እስካሁን ድረስ ስታደርገው የነበረቻቸውን ነገሮች ስህተት እንደሆነ ገብቶ ከሆነ ሳይገባት ይቅርታ እየጠየቀች ከሆነ ደግሞ በጣም እንደገና ስህተት እየሰራች ነው ማለት ነው። ለምን እንደሆነ ታውቃላችሁ? ይሄንን ነገር ያልኩት ከዚህ በፊት የባል ወገን ሆና የቀድሞ የባሏ እህት ለሷ ነበረ ስታደርግላት ምንም ነገር ስታደርግ ስታግዝ አብርሽን ለሷ አግዛ ስትሳደብ ሚዲያ ላይ ወጥታ ስትመክረው ምንም ነገር ኤኒቲንግ ምንም ነገር ስታደርገው የነበረችው ለሩታ ቡዜ ማለት ነው። እኔ እንጃ የባላቸው ወገን ሆኖ አንድ ሰው የእናንተን ነገር ሲረዳቸው የእናንተን ጭንቀት ሲገባላቸው እንዴት እኔ ብሆን ማለት ነው እሽኮኮ ነው ማረጋት። እሽኮኮ የባል እህት ማለት ነው። እንደዛ የሚታረግ እህት ተገኝታ በዚህ ዘመን ወንድሟ ሳያጠፋ አጥፍተሃል አንተ ተመለስ ብላ የምትገጽጽ እህት ተገኝታ ከአማቸው ወገን እና ያንን ነገር ለኔ ብላ ብዙ ነገር ሆናለች። ብዙ ነገር ታግሳ ብዙ ነገር ስትረዳኝ ቆይታለች። ያንን ነገር እኔ ብዙ ነገር አታድርግ ስትለኝ አላደርግም፣ ይሄንን ነገር አድርግ ስትለኝ እያደርግ ቆይቻለሁ። ብዙ ነገሮችን አሳልፈናል ከቡዜ ጋር። ግን አንድ ቀን ከሆነ ቀን በኋላ ሲተሰርቺ አሰባችሁታል? ይሄንን ነገር አዳምጡ። ከሆነ ጊዜ በኋላ አንድ ቀን ሲተሰረው አንድ ቀን ሺህ ጊዜ ሰርተሻል ሲተት ግን ያም የሆነበት ምክንያት አብርሽን የራቁት ቪዲዮ የያሽ ቀን ነው። አስጠንቅቃ ጠይቀሽ ነበረ
ሩታ ይሄንን ነገር አድርገሻል ወይ? ካደረግሽ ከኔ ጋር ነው ጸቡ። ካላደረግሽ ደግሞ እውነት ነው ብለሽ አውሪኝ ስትልሽ አላደረኩም ብለሽ ፍጥጥ ብለሽ ቃልሽን ሰብረሽ እምነትሽን ክደሽ ለሷ ማልሽላት። በማግስቱ ወጥተሽ ይረቅ ፊዶ ይዘንብሃል ብለሽ ከዳኒ ጋር ጌም ተጫወታችሁበት አብርሽ ላይ። ከዛ ቀን ጀምራ ነው እንትና ቡዜ ካንቺ ጋር እንግዲህ ጸብ የጀመረችው ማለት ነው። ከዚህ በፊት እስከዛች ቀን ድረስ ቡዜ ካንቺ ጎን ነበረች። ወላሂ ላዚም እኔ ሁሌ ነው የሚከታተላቸው ሁሌም እንደምላቸው ማለት ነው። አሁንም ቢሆን አብርሽን እየፈለግሽ እንደማይፈልግ ሰውየውንሽ አክት እያሳየሽ ጥፋት ብዙ ጊዜ ሲሰሪ ቆይተሻል። አሁንም ቢሆን ከትላንትና ቪዲዮ እንደተረዳሁት ትላንትና ከሰራችሁት ቪዲዮ እንደተረዳሁት ከሆነ አብርሽን ትፈልጊያለሽ፣ ግን እየፈለግሽ እንደማይፈልግ ሰው ሆነሽ አክት ነው ስታደርጊ የኖርሹ ማለት ነው። ከፈለግሽ ባልሽን ያጠፋውን ያበላሽሹን ፍቅራቸውን ወደ ቤታችሁ ለመመለስ ከሱ ቤተሰብ ጎን የሱ አባት ብዙ ጊዜ ተመላልሷል አንቺን በር ማለት ነው። ያንቺን ቤት ተመላልሰው ካቃታቸው በኋላ ነው የተውት ማለት ነው። የዛኔት ትታረቂ ነበረ፣ ግን አንቺ አልፈልግም ብለሽ ብዙ ነገሮችን ስታደርጊ ቆየሽ። አሁንም ቢሆን አብርሽን ትፈልጊያለሽ። አብርሽን ማግኘት የምንችለው አብርሽ ዙሪያ ያለው ሰዎችን ነው ይቅርታ መጠየቅ ያለብን። ማግኘት የምንችለው በዛ መንገድ ነው ብሎ ሲያወራሽ ኤፍሬም ማለት ነው። አይ ማለት ትቼ ነበረ ማትፈልጊ ከሆነ ማለት ነው። አብርሽን ትፈልጊያለሽ ግጥም አድርገሽ። ግን ለምንድን ነው አንቺ ሁለት ልብ የሆንሽው? አንደኛው የሚዲያ ህዝብ የሚዲያ አሽቃባጮች ጎበዝ ስለሚሉሽ ጉብዝናሽ ባልሽን በማበቀል አይደለም፣ በትህትና በልቦና በፍቅር ይዘሽ ባልሽን ወደ ቤትሽ ብትመልሺ ያንን ነገር ማድረግ ብቻ አንቺ ጎበዝ ነሽ። ግን ከነሱ ጋር ሆነሽ አጨብጭበሽ ባልሽን ሚዲያ ላይ ካወጣሹ በኋላ የባልሽን ገመና ውርደታውን ካንተም ምንም ነገር አልፈልግም ተባብላችሁ ለዛው የልጅሽን አባት ያንን ነገር ሁሉ ሲታደርጊ ቆይተሽ አሁን ከሱ ጋር እኖራለሁ እፈልጋለሁ ስትይ ትንሽ ምን ብለሽ ነው የምትኖሪ ከሱ ጋር? እውነት እኔ ምን ብለሽ ነው የምትኖሪ? ምን ብለሽ ልትኖሪ ነው? እኔ ግራ ገባኝ። ግን ሆኖልሽ ተሳክቶልሽ ከተመለሰ ኦኬ፣ እኛን አያገባንም። ማራራም ጣፈጠሽም የራስሽ ነው። ስለዚህ አዲስ ጎጆ ወጪዎቹን ደግሞ ትላንትና አዲስ ጎጆ ወጥቷል። አዲስ ቤት አዲስ ህይወት ከአዲስ ልጅ ጋራ እንግዲህ ወጥቷል። አንቺስ እንዴት ነው የእናንተ ነገር? እንደውም ለማመን ከበደ። አብርሽና ኤርሜላ ትላንትና አዲስ ቤት ገባን ብሎ ቪዲዮ ሰርተዋል። አዲስ ጎጆ ወጪዎች ናቸው እነሱ። አንቺ ደግሞ ከድሮ ባልሽ ወንድም ጋር አብርሽን ወደ እኔ መመለስ ይፈልጋለሁ፣ በሱ ዙሪያ ያለው ሰው ሁሉ ይቅርታ መጠየቅ ይፈልጋለሁ ብለሽ መጣሽ። እንዴት ነው የምናረገው? ሰውየውን ሁለት ቦታ እናካፍላችሁ እንዴ? ለሁለታችሁ ለሄርሜላና ለአንቺ እንዴት ነው ይሄ ሰውየው? ወይም ሁለታችሁ ነው አግብቶ ያኖርላችሁ እንዴ? ግራ ገባን እንዴ? አሁን ኤፍሬም የዛተበትን ነገር ለማሳካት ጎብዞ እየሰራ ነው። ጠንክር፣ ከቻልክ መልሰው ወደ ድሮ ቤቱ ወደ ድሮ ሚስቱ መልሰው። ወንድምህ ነው። ማድረግ የሌለባቸውን ነገር ሲታደርጉ ቆይታችሁ ተመካክራችሁ አሁን ደግሞ በምን እንደምታሸንፉ አውቃችሁ ተመልሳችኋል ወደ ጥሩ ማንነታቸው ማለት ነው። እና ይሄ እንደዛ አይነት ለማድረግ የሚታስቡት እህቶች ጎበዝ፣ ሴት ልጅ ጎበዝም ሆነች
ጎበዝም አልሆነች ቤቷን መምራት ከቻለች በቃ ጎበዝ ናት። በሚዲያ ኃይል ጎበዝ 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 ጀግና ነብር ስለተባልሽ ለቤትሽ ደካማ ነሽ። ሚዲያ ምንም አይሰጥሽማ፣ ህይወትሽን አይኖርልሽም፣ ደስታ አይሰጥሽም። ቤትሽ ውስጥ እያለቀሽ ሚዲያ ላይ ለመምሰል መሳቅ ደስታ ይሰጥሻል? አይሰጥሽም። ስለዚህ የሚጠቅምሽን አንቺና አንቺ ነሽ የምታውቂ እህቴ። አሁንም ከእንደዚህ አይነት ነገር ብትጠነቀቁ ባይነኝ። እኔ እንግዲህ ያው ዛሬ ያየሁት ቪዲዮ እንግዲህ ያው እናንተም ታያላችሁ ብዬ አስባለሁ። እንግዲህ እንደዛ ነው።